የተወዳችሁ የክርስቶስ ቤተሰቦች እንደምንከረማችሁ እንደምሰነበታችሁ። የዛሬው ርዕሳችን ከኢየሩሳሌም 12 ኪሎ ሜትር ተጉዘን በቅርብ ርቀት የምናገኘው አካባቢ ይሆናል። ይህ አካባቢ ቦታው ቤተልሔም እየተባለ ይጠራል። በቤተልሔም ዙሪያ ብዙ ታምራት እንደተፈጸመ ሁላችሁም ታውቁታላችሁ። ስለዚህ ከዛ አካባቢ አንዱን ዛሬ ርዕስ አድርጌ አቀርብላችኋለሁ። እዛው ቦታው ላይ በመሄድ ቦታውን እያሳየው ስለሆነ ማቀርብላችሁ እንዳያመልጣችሁ ተከታተሉኝ። በዚህ አካባቢ በቤተልሔም ዙሪያ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም ኢየሱስ ገዳም ይገኛል። ከደብረ ሰላም ኢየሱስ ገዳም 20 ሜትር እንደወጣን በጣም ግሩም ድንቅ የሆነ ዲዛይኑ ያማረ እንደዚህ ከውጭ እንደምትመለከቱት በጣም የደስ ያለው አቀማመጡ መልካም የሆነ ቤተክርስቲያን እናገኛለን። ይህ ቤተክርስቲያን ስታዩት መልኩም ነጣ ያለ የተለየ መልክ ያለው ነው። ይህ ቤተክርስቲያን የካቶሊክ የበላይ እምነት ጠባቂዎች በእነሱ እጅ ያለ ሲሆን ስሙ የወተት ዋሻ እየተባለ ይጠራል። ይህ ገዳም በቤተልሔም ጌታችን በተወለደበት ቅዱስ ስፍራ በታነጸው ቤተክርስቲያን በስተደቡብ በአጭር ርቀት የሚገኝ የሮማን ካቶሊክ ቤተክርስቲያን ነው። በዚህ ዋሻ ለትውፊት እመቤታችን ቅድስት ድንግል ማርያም ሕፃኑን ይዛ ቅዱስ ዮሴፍ ጋር በስፍራው እንደቆየች ይነገራል። ከዚህም በተጨማሪ እመቤታችን ልጇን ስታጠባ ሐሊብ እያሉ ይጠሩታል በአረብኛ፣ በዕብራይስጥ ደግሞ ሐላብ ይባላል። ድንግልናዊ የነጠበበትና ከነዚህም የተነሳ የወተት መልክ ያለው ነጭ ዋሻ ቤተ ክርስቲያን ይባላል። ከቦታው አፈሩን በእምነት ከዓለም የሚመጡ ጎብኚዎች በመውሰድና በመጠቀም መካን ሴቶች ልጅ ይወልዱበታል። የተለያዩ ሕሙማን ከደዌያቸው እንደሚፈወሱ በቤተ ክርስቲያኑ ለምስክርነት ከተቀመጡት ፎቶግራፎችና ጽሑፎች መረዳት ይቻላል። በሌላ መልኩ ደግሞ በመስቀላውያን ዘመን ንጉሥ የነበረውና በ1123 በአሽቀሎና ወይም ደግሞ አሽቀሎን እየተባለ በሚጠራው ይኖር የነበረውን ንጉሥ ባልደዊን ሁለተኛ ጠላቶችን ድል ያደርግ ዘንድ ከወተት ዋሻ አንኳር የእምነት ኩረት ወስዶ እንዳስቀመጠ ስለ ቤተ ክርስቲያኑ ታሪክ በተጻፉ መጻሕፍት ተጠቅሶ እናገኛለን። በመሆኑም አሁን ያለው ቤተ ክርስቲያን በ1871 የታነጸ ሲሆን ይዞታው በቅዱስ ፍራንሲስካን የካቶሊክ እምነት ተከታዮች እንደሆነ ይነገራል። የተወደዳችሁ የክርስቶስ ቤተሰቦች እዚህ ቤተ ክርስቲያን ወደ ውስጥ ገብተን ሆነች ኮሊደር አለ። ኮሊደሩን አልፈን ወደ ቀኝ ስንመለከት የታች ምድር ቤት ቤተ ክርስቲያን እናገኛለን። እዛ ምድር ቤት ቤተ ክርስቲያን የሴት መለኮሳት ደናግላኖች በዚህ ቦታ እንደምታዩቸው ለ2 ሰዓት ያለማቋረጥ በጉልበታቸው ተንበርክከው ይጸልያሉ። የሚጸልዩትም ለዓለም ሕዝብ ነው፣ ለራሳቸው ብቻ አይደሉም። ከዛም አልፎ በዚህ ቤተ ክርስቲያን ውስጥ መካን ሴቶች እንዲወልዱ የሚያደርግ እምነት አለ። ለዛም ሁሉ ነው የሚጸልዩት። እዛ ከቤተ ክርስቲያኑ በር ወጣ ካልኩኝ በኋላ ከአውደ ምሕረቱ በር ሳልወጣ ወደ ቀኝ ስመለከት ክፍል አገኘው። ወደዛ ክፍልም ጎራ ስል ክፍት ነበረ። እዛም ገባውና ግራና ቀኝ ስመለከት ፎቶዎችና በጽሑፍ የተዘረዘሩ ጽሑፎች አገኘሁ። ከዛም የተቀመጡትን የካቶሊክ እምነት ተከታይ አዛውንት ሰው ጠየቅኳቸው። ይህ ምንድን ነው? መቅረጽስ ይቻላል ወይ ስላቸው ፈቃደኛ መሆናቸውን ገለጹልኝ። ከዛም ካሜራዬን አወጣሁና ያሉትን ፎቶዎችና የተጻፉትን ጽሑፎች መቅረጽ ጀመርኩኝ። ምንድን ነው ብዬ ጠየቅኳቸው። ስጠይቃቸው ምን ብለው እንደነገሩኝ ታውቃላችሁ? ይሄ የምታያቸው ሕፃናቶች ሁሉም መካን የነበሩ እዚህ መጥተው ይህን እምነት የወሰዱ ከይህን እምነት ተጠቅመው ከዛም በኋላ ልጅ ያገኙ ናቸው አሉ። እምነቱን እንዴት ነው የሚጠቀሙት አልኳቸው።
ነቱን የሚጠቀሙት ይህ የምታየው እያንዳንዱ የሚሸጠው በሸቂል 8 ሸቂል በዶላር $3 ነው የሚሸጠው አሉ። ይህንን ከወሰዱ በኋላ ለ14 ቀን በንጽህና መጠቀም አለባቸው። ይህንን እየበጠበጡ ነው የሚጠጡት አሉ። ይህንን 14 ቀን በንጽህና ከተጠቀሙ በኋላ ከዛም በኋላ የእግዚአብሔር ፈቃዱ ስለሆነ እንግዲህ ልጅ ሊሰጣቸው ይችላል አሉ። የተሳተፉ ይሄ የምታየው ልጆቻቸውን አንዳንዶቹ አምጥተው ፎቶአቸውን ያስቀምጣሉ። አንዳንዶቹ ደግሞ ራሳቸው ልጆችን ታቅፈው ይመጣሉ እና ይሄ የምታየው ሁሉ ስዕል ተስለው የወለዱ ናቸው አሉ። ያልወለዱም ከእግዚአብሔር በረከት በዚህ አምደ ምሕረት ላይ የሚገኝ እምነት ስላለ ይህን እምነት ወስዶ መጠቀም ይቻላል ማለት ነው። ነገር ግን ልብ ብላችሁ እንድታዳምጡ እዚህ መጥተው ተስለው እግዚአብሔር ለመውለድ ካበቃኝ ልጄን አምጥቻ አሳያለሁ ወይም ፎቶውን አመጣለሁ ብሎ የተሳሉ መጨረሻ ላይ እድሉን ሲያገኙ ግን ይህንን እድል ካላደረጉ ልጁ በሽተኛ እንደሚሆን ነው የተናገሩት። በዚህም ደግሞ አንዳንድ የደረሰባቸው የመሰከሩም ሰዎች ገጥሞኛል። አዎ ተስለው የወለድኩኝ እንደው ልጄን አመጣለሁ ብለው ተስለው ያንን ሳያደርጉ ቀርተው የተወለደው ልጅ በሽተኛ ሆኗል አሉኝ። በጣም ታምራቱ ረቂቅ ነው። ስለዚህ ይህ ቦታ እንግዲህ ብዙ ታሪክ አለው ብያለሁ። እዛ ደግሞ ሁለተኛው ደግሞ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በከብቶች ግርግም ከወለደች በኋላ ከዚህ ቦታ ከቅዱስ ዮሴፍ ጋራ አብረው እንደነበሩ እመቤታችን ቅድስት ድንግል ማርያም በዚህ ቤት መኖሪያቸው እንደነበረ ተነግሮኛል። እዚህ እያሉ ነው እንግዲህ ወደ ግብፅ የተሰደዱት ማለት ነው። ግብፅ የተሰደዱትም ያው ታሪኩ የታወቀ ነው። እንግዲህ ሄሮድስ ሕፃናትን ያሳድድ ነበርና ከዛ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስን አገኛለሁ ብሎ ስለሚያሳድድ በዛን ጊዜ እንግዲህ የእግዚአብሔር መልአክ አረጋዊ ዮሴፍን ሕፃኑን ያዝና ሽሽ፣ ሄሮድስ እያሳደደ ነው ሕፃናቶችን ሊጨርስ ባለው መሰረት፣ ስለዚህም እመቤታችን ቅድስት ድንግል ማርያምና አረጋዊ ዮሴፍ ከዚህ ተነስተው ወደ ግብፅ ስደት ሄደዋል ማለት ነው። ከበረከቱ ከረድኤቱ አይለየን እላለሁ። ሰላምና ፍቅር ለሁላችን። እግዚአብሔር ይስጥልኝ።
ሰላም ለኪ ወንጌልነታ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ በላይ ዘብራነ ሰላም ለኪ ሁሉ ነፍሳት በልቶ ሰላም ለኪ ያንዘራ ሰላም ለኪ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ እኛም ብንከተል ሰላም ለኪ በጎ ምግባርን ሰላም ለኪ በሰላም ዜና ሰላም ለኪ እንኖራለን ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጽነንሻል ሰላም ለኪ በአማላጅነት ሰላም ለኪ ሰላም ለኪ አማትከልኝ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ የተወዳችሁ የክርስቶስ ቤተሰቦች እንደምንቆማችሁ እንደምንሰነበታችሁ። የዛሬው ርዕሳችን ከኢየሩሳሌም